በሀገራችን በጨፋ ሮቢት ከተማ ማለት ነው ሐምዛ መስጊድ ነው የሚገኘው። ማሻአላህ መስጊድ የአላህን ቤት እየተገነባ ነው። ግንብ ደግሞ የኮመርሻል ይሄን እንደጨረስን ይሄ ፓርቲ የመስጊድ ማዕከል የራሱ ገቢ ማስገኛ መሆን አለበት። ህንጻ ለብቻው ይሄን ስናደርግ ምንም ይዘን አይደለም፣ ገንዘብ ኖረን አይደለም፣ አላህን ይዘናል። ሁለተኛ ደግሞ ህዝባችን ይዘናል። ወጣት አለ። ለወደፊቱ የማይፈርስ መስጊድ መሆን አለበት፣ ግራውንድ መኖር አለበት በሚል በግራውንድ ተነስተን ነው የራሱ ቤት አለው የምድር ወይም ደግሞ ወደ አህለል ከይር ተመሄዳችን በፊት እኛሳ የራሳችንን ድርሻ መወጣት አለብን። فمن شرح الله صدره للإسلام فهو على نور من ربه. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ክብራትና ክብራት ውድ የቻናሌ ተከታታዮች፣ ዛሬ እንግዲህ ለየት ባለ ቪዲዮ ተመልሼላችኋለሁ። በዚሁ በሀገራችን በጨፋ ሮቢት ከተማ ማለት ነው ሐምዛ መስጊድ ነው የሚገኘው። ማሻአላህ እጅግ በጣም ደስ በሚል ሁኔታ ወላሂ ዛሬ የመጣሁት በሚዲያንም ስከታተል ነበር እስከ ዛሬ ድረስ። ነገር ግን ይሄ ነገር ሁላችንም ከይር ስራ እንሳተፍ ለማለት እናንተም ደግሞ እንደማታሳፍሩኝ ተስፋ አደርጋለሁ። በጣም ደስ በሚል ሁኔታ መስጊድ የአላህን ቤት እየተገነባ ያለበት ሁኔታ ነው። በዚህ መልኩ አሁን እንግዲህ የተለያዩ መሰረቶች እየወጡ ነው። እንግዲህ ትልቅ ፎቅ እንደሚገነባ እየተነገረ ነው የሚገኘው። በዚህ ምስሉ ላይ እንደምትመለከቱት ስራ እየሰራ ያለበት ሁኔታ ነው። ኮሎኖች እየቆሙ ነው። ከእናንተ ግን ትልቅ ድጋፍ ያስፈልጋል። የአላህን ቤት በጋራ እንገባ ለማለት እወዳለሁ። የተቻለን አቅም እንግዲህ እንረባረብ ለማለት እወዳለሁ። ኢንሻአላህ የተለያዩ ኮሚቴዎችም አሉ። ከነሱ ጋር አንዳንድ ኢንተርቪው የምናደርግ ይሆናል። ስራዎችን ሲሰሩ በጋራ ማስመለከታችሁናል። خير البرايا جود القرآن ورتل سورة وآية እንግዲህ በስተመጨረሻ አሰባባሪዎችና እንዲሁም ደግሞ ኮሚቴዎቻችን ጋር ተገኝተናል ማለት ነው። ኢንሻአላህ በዩቲዩብ ቤተሰቦች አሉ፣ ለነሱ እናጋራ ይሆናል። የሀገራችን እንግዲህ ትልቅ መስጊድ እየተሰራ ያለበት ሁኔታ ነው በዚሁ በጨፋ ሮቢት። ይህንን ደግሞ በተቻለ አቅም እንግዲህ ኢንሻአላህ ለማሰባበር እየሞከርኩ ነው። እየተሰራ ያለውን ነገር ነው የሚያስፈልጋችሁ። እንዲሁም ደግሞ መስጊዱ ሲካሬ ነው ያለውን ነገር ጠቅላላ ለማስረዳት ሞከርኩ ይመስለኛል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። መጣችሁ ስለጠየቃችሁን ሹክራን፣ መልእክት ስላስተላለፋችሁልን እናመሰግናለን። እንደምታዩት ይሄ መስጊድ 1920 ነው። ይሄ እንዳለቀ እስከ ይሄም የምታዩት መስጊድ ደግሞ እንዳለ ይፈርሳል ማለት ነው። ሁለተኛ ዙር ከዛ በኋላ የራሱን ደግሞ ግንብ ደግሞ የኮመርሻል አለ። ይሄ እንደጨረስን ይሄ ፓርቲ የመስጊዱ እንዳለ ገና ይገነባል እና ትንሽ የያዝነው ፕሮጀክት ሰፊ ነው። ኃይል ይፈልጋል፣ ገንዘብ ይፈልጋል፣ ወጥ ይፈልጋል። እንደገና ፕላስ ደግሞ ከፊት ለፊቱ ራሱ ፍሬምወርክ የምናስቀምጥለት ምንድነው የንግድ ማዕከል የራሱ ገቢ ማስገኛ መሆን አለበት። ህንጻ ለብቻው ፎቅ አለው፣ የፎቅ ለብቻው እንሰራለን ብለናል። እንግዲህ ይሄን ስናደርግ ምንም ይዘን አይደለም፣ ገንዘብ ኖረን አይደለም፣ አላህን ይዘናል። ሁለተኛ ደግሞ ህዝባችን ይዘናል። ወጣት አለ፣ ሽማግሌው አለ፣ ህፃኑ አለ። በጣም ብዙ ነገር እየተሰራ ነው ያለውና አሁን ለጊዜው ክረምት ሳይመጣብን እችን ለመጨረስኛ ሌብል ለማድረግ እንሞክራለን ብለናል። እንግዲህ ኢንሻአላህ ከአላህ ጋር አሁን እንደምታዩት ኮሎን አቁመናል። ጫማም ቆሟል። ዛሬም ይሄን ጫማ ሰጥተዋል። እንግዲህ ያው ከነገ ጀምሮ አፈር ጥቅጥቃ ነው ማለት ነው። ስለዚህ ብናስርና የቀረውን እንግዲህ ደግሞ አቅማችንን እያየን ኃይላችንን እያየን ህዝባችን ጋር ወጣቱ ጋር ሌላም እንግዲህ የሚመለከተው አካል ጋር እየተጠያየቅን ይሄን መስጊድ ማስቀጠል አለብን። ይሄ ስንሰራ ግን ዝም ብለን አይደለም መስራት ያለብን። እኛ ባንጨርሰውም ለወደፊቱ የማይፈርስ መስጊድ መሆን አለበት፣ ግራውንድ መኖር አለበት በሚል በግራውንድ ተነስተን ነው የራሱ ቤት አለው የምድር ቤት። አሁን የምንሰራው የምድሩን ቤት ነው፣ ፉቲንግ ነው። ስለዚህ ጠንከር ያለ ስራ ነው፣ ከበድ ይላል። 16 ነው አሁን አጠቃላይ መስጊዱ ይቀመጣል የተባለውና ትንሽ ሰፋ ይላል የሚል ግምት አለን። ደግሞ ኢንሻአላህ ሳንጨርሰው ደግሞ ወደ ኋላ ነው
ኢንሻአላህ ደግሞ አላህም ያግዘናል። እናንተም ያው እንግዲህ ታስተባብራላችሁ ብለናል። እናስተባብራለን ባለን አቅምኛ እናስተባብራለን። ኢንሻአላህ እየተሰራ ያለውን ስራ ደግሞ እየመጣን ቼክ እናደርጋለን። በአጭር ጊዜ ውስጥ ነው ይሄ ነገር እንግዲህ በጣም የተፋጠነው። እኔም በወንድሜ ቲክቶክ ነበር ስመለከት የነበረው። ዛሬ እዚህ መጥቼ ኢንሻአላህ እኔም የበኩሌን አስተዋጽኦ ለማበርከት እየሞከርኩ ነው። እንግዲህ አንዳንድ ነገር የራሳችሁ አካውንት በኮሚቴ ተቋቋመ አለ። አካውንት አቢሲኒያ አለን፣ ንግድ ባንክ አለን፣ ኦሮሚያ ባንክ አለን፣ ዳሽን ባንክ አለን። ስለዚህ ያው የአካውንቱን ቁጥር ያው እንሰጣችኋለን። እነሱን ቴክስት እንትን ታደርጉታል ተለቁልናላችሁ። ለጊዜው ግሩፕ ምናምን አልከፈትንም። ምክንያቱም ይሄ ማህበረሰብ የኔ ነው ማለት አለበት። ወደ ውጭ ወይም ደግሞ ወደ አህለል ከይር ተመሄዳችን በፊት እኛሳ የራሳችንን ድርሻ መወጣት አለብን፣ ማንም ጋር አንገናኝም በሚል ኮሚቴ ወስኖ ህብረተሰቡን አስተባብሮ እዚቹ ያለው ህብረተሰብ ነው እንግዲህ አሁን ይሄን በቂ ብረት አለ ነው። ስለዚህ በቂ አሸዋም አለን፣ ማነው ሲሚንቶም አለን። አሁን ከዚህ በኋላ ነው ወጪ የሚጠይቀንና ያንን ትብብር እንግዲህ ከሁሉም ማህበረሰብ ይጠይቃል። እንግዲህ አላህ ይገዛችሁ፣ አላህ ይወፍቃችሁ። ቀላል ፕሮጀክት አይደለም። ኢንሻአላህ የአላህን ቤት በጋራ እንገነባለን። ኢንሻአላህ ሁላችሁም ኢንሻአላህ ሁሉ ኢንሻአላህ ቢዝነስ አመራይ ምትለው ነገር አለ። ይሄን መረሁን እንትን ነው። አይ መርሐባ ኢንሻአላህ ሁሉም ጨርሶታል እሱ። አያ ሽኩራን አላህ